በዛሬው ፊልማችን የምናየው አንድ ድንቅ ትወና የታየበት ምርጥ ፊልም ሲሆን ታሪካችንም ሲጀምር አንድ የባህር ዳርቻ ላይ የሚገኝ ወደብ ላይ አቋሙና አለባበሱ የሚያስፈራ ሰው በኃይለኛ ዝናብ ውስጥ ብቻውን እየሄደ ያሳየናል። ከዛም በኋላ በዛ ኃይለኛ ዝናብ ውስጥ ባህር ዳርቻው ላይ ቁጭ ብለው አሳ የሚሸጡ እናቶችን ያሳየናል። ይህ አስገራሚ ሰው ከነጋዴዎቹ እናቶች አሳውን ገዝቶ ወደ ቤቱ ዝናቡን እየመታው እየሄደ እያለ በመንገድ ላይ አበባ መሸጫ ሱቆች በር ላይ ከተደረደሩት አበቦች ውስጥ አይኑን አንድ አበባ ቀልቡን ገዝቶት በሐሳብ ወደ ኋላ ሲመለስ ያሳየናል። ሐሳብ ውስጥም እያለ ከሚስቱ ጋር ወደ ሲሸልስ ለመሄድ ሲነጋገሩና ጥሩ የፍቅር ጊዜ ሲያሳልፉ ያሳየናል። በሐሳብ ውስጥ ሆኖ ወደ ቤቱ እየገባ እያለ አንድ ነገር ያስተውልና ሌባ ውጪ ይላል። ከዛም አንዲት ናሆሚን የምትባል ሕፃን ልጅ ትወጣለች። ከዛም ምንም እንዳልሰረቀች ትነግረዋለች። እሱ ምንም ሳይል ቀጥታ ወደ ቤቱ ይሄዳል። እሷም ወደ ቤቱ ሲገባ ተከትለው ልትገባ ስትል እላዋ ላይ በሩን ይዘጋባታል። ከዛንም መስኮቱን ከፍቶ ሲታይ ሰውየው ዕቃ በዕዳ እየያዘ በወለድ ብር የመበድር አራጣ አበዳሪ እንደሆነ እናያለን። ሕፃኗ ናሆሚም ያደረገችውን ኤርፎን አሲዛ ከሱ ገንዘብ ትበደራለች። እሱም የሰጣትን ገንዘብም ትንሽ እንደሆነና እንዲጨምርላት እንደምትፈልግ ትነግረዋለች። እምቢ ስላትም ተናዳ ስትሄድ ነይ ብሎ ጠርቶ ብሩን ይጨምርላታል። የገዛውንም አሳ ሆን ብሎ እንድታየው ያደርጋል። እሷም አሳውን ስታየው አሳ እንደምትወድ ትነግረዋለች። እሱም ወደ ቤቱ አስገብቶ አሳውን ሰርተው መብላት ይጀምራሉ። በዚህ መሃል እሷ የቆሰለ እጁን አይታ ጋንጊስተር ነህ እንዴ ብላ ትጠይቀዋለች። እሱም ዝም ሲላት ሁሉም ሰው የሆነ ወንጀል ሰርቶ እዚህ እንደተደበቀ እንደሚያስቡ ትነግረዋለች። እሱም መልሶ ታዲያ አንቺ ምን ታስቢያለሽ ይላቷል። እሷም ማፊያ መሆኑን እንደማታስብ ትነግረዋለች። በዚህ መሃል እናቷ መታ ትጠራታለች። እሷም እዚህ አለች አትበላት ትለዋለች። እሱም መጥቶ የለችም ሲላት በሩን ክፈተው ሊያት ትለዋለች። ሲከፍተውም ናሆሚ ጠረጴዛው ስር ተደብቃ ስለነበር ሳታያት ትቀራለች። እናቷም ካሜራ አውጥታ ይህንን ያዘውና ብር አበድረኝ ትለዋለች። እሱም ካሜራውን ይዞ ብሩን ያበድራታል። እናቷም ወደ ቤቷ ሂዳ በመርፌ ራሷን ሐሺሽ ወቅታ ጦዛ ስትደሳሰት ናሆሚን በጭንቀት ትዋጥና ተመልሳ ትሄዳለች። እዛውም ታድራለች። በማግስቱ ከቢር በባስ ተጉዞ የሚስቱ መቃብር ጋር ደርሶ እየመጣ ያሳየንና ኪሱ ገብቶ ከናሆሚን የተቀበለውን ኤምፒ3 ማጫወቻ ኤርፎኑን ተቀብሎ ሙዚቃ መስማት ይጀምራል። ከባስ ወርዶ በእግሩ እየሄደም እያለ ኑሃሚ ከትምህርት ቤት ተማሪ እኩያዋ ልጅ ጋር የትምህርት ቤት ቦርሳ ሰርቃ ከዛም በፖሊስና በልጁ እናት ተከባ ስትዋከብ ያታል። እነሱም እናትና አባትሽ እነማን ናቸው ተናገሪ ብለው ሲያስጨንቋት እሱን ቀና ብላ ስላየችው አባቴ እሱ ነው ትላለች። ነገር ግን እሱ ዝም ብሏት እንዳልሰማ ሄደ። ማታ ላይም አግኝቷት በእኔ ተናደሽብኝ ነው ወይ ብሎ ይጠይቃታል። ለዚህ ነው አትስረቂ የምልሽ ይላታል። እሷም ኤምፒ3 ማጫወቻውን ትቀበለውና የምከፍልህ ገንዘብ ስለሌለኝ ብላ የቅዱስ ጊዮርጊስን ስዕል ትሰጠውና ከክፉ ነገር ይጠብቅሃል ብላ በጣም እንዳዘነችበት ነግራው ነገር ግን እንደማትጠላው ትነግረውና እየሮጠች ወደ ቤቷ ትገባለች። እቤት ስትገባም ሁለት ሰዎች እናቷን እጇን አስረው እያሰቃዩአት ታያለች። እናቷም ሂጂ ሩጪ ትላታለች። አንደኛውም የኑሃሚን ዓይንን ይሸፍነዋል። በሌላ እይታ ከቢር ወደ ቤቱ ሊገባ ሲል የቤቱ በር መገንጠሉን ያያል። ከዚያም በአንድ ጊዜ ትዕይንቱ ይቀየርና ከቢር እነ ናሆሚን ለማዳን እየሮጠ ነገር ግን እነሱ ርቀውት ሲሄዱ ያሳየናል። ከአንድ ወር በፊት የጎሃ ፖሊስ ሐሺሽ ነጋዴና ማፊያ ወንጀለኞችን ለማጥፋት ከፍተኛ ጥረት እያደረገ እንደሆነ ያሳየናል። ከከተማ ውስጥ የሚሰራ ማንቱ የሚባል አደገኛ የእጽ አዘዋዋሪ እንዳለና የከተማዋ ትልቁ የእጽ ቢዝነስ የሱ እንደሆነ ያሳየናል። ሌሎቹ ደግሞ ፌሬራ ወንድማማቾች የሚባሉት ሉክ እና ኬቨን የሚባሉ አደገኛ ሁለት ወንጀለኞች ሰዎችን ያሳየናል። እነዚህም በከፍተኛ ሁኔታ የሰውነት ንግድ ስራ ላይ የተሰማሩ መሆናቸውን እና ሕፃናትን በማስለመን እንዲሁም ህገወጥ የገንዘብ ዝውውር ላይ መሳተፋቸውንና ከማንቱ ጋር አብረው እንደሚሰሩ የፖሊሶቹ ሪፖርት ያሳያል። በሌላ እይታ ደግሞ የናሆሚ እናት ከፌሬራ ወንድማማቾች
ሐሺሽ ሰርቃ ከጓደኛዋ ጋር ዘና ስትል ያሳየናል። ኬቨንም ማንቱ ጋር ሄዶ ሐሺሹ እንደጠፋ ሄዶ ይነግረዋል። እሱም በጣም ተናዶ በቦክስ ይቀጠቅጠዋል። ብዙም ይዝትበታል። በአስቸኳይ የጠፋውን ሐሺሽ ሳምፕል ይዞ እንዲመጣ ካልሆነ ግን እንደሚገለው ይነግረዋል። ኬቨንም በዚህ በጣም በመናደድ ወደ ወንድሙ ደውሎ የናሆሚን እናት ፈልጎ ይዟት እንዲመጣ ይነግረዋል። ታሪካችንም ወደ ቀደመ ነገሩ ይመለስና ሁለቱ ሰዎች የከቢርን ቤት ሰብረው እንደመጡ ያሳየናል። የምንፈልገው ነገር አለ ብለውም ሲጠይቁት ውጡ ሲላቸው አንዱ ሊመታው ሲል በቅጽበት ካፈር ይቀላቅለዋል። ከዛን አንዱ የተረፈው ስልክ ደውሎ መኪና ውስጥ ላሉት ድረሱልን ይላል። አንዱም ሌላኛውንና ኃይለኛው ቦዲጋርዳቸውን መጥቶ ከቢርን ከአለቃው ጋር ያገናኘዋል። ከቢርም ከአለቃቸው ጋር በስልክ እያወራ በሰላም ሂዱ፣ የተሳሳተ ቦታ ነው የመጣችሁት ይላቸዋል። አለቃቸው ሉክም እና ያስያዘችው ካሜራ ሊወስድ እንደመጣ ይነግረዋል። ከቢርም ገንዘቡ ሳይከፈለው እንደማይሰጥ ሲነግረው በዕዳ ካሜራውን ያሳዙት ሰዎች እሱ ጋር በዕዳ መያዛቸውን ይነግረውና እንዲሰጠው ይነግረዋል። የነ ናሆሚን ድምጽም በስልክም ያሰማዋል። ከቢርም የነ ናሆሚን ሕይወት አደጋ ላይ መሆኑን ያይና ይሰጣቸዋል። እነሱን ካሜራውን ሳይሆን ካሜራ ቦርሳ ውስጥ ያለውን ነገር ስለፈለጉ ከፍተው ይወስዱና ስልክ አስቀምጠውለት ከቢር ቀጥቅጦት የነበረውን ሰው ገለው እንደውልልሃለን ብለው ይሄዳሉ። ከዛን ከቢር ናሆሚንና እናቷን እንዳገታቸው ስለገባው እየሮጠ ለመያዝ ይሞክራል። ነገር ግን ሳይደርስባቸው ይቀራል። ከቢርም ወደ ቤት ተመልሶ ጸብ ውስጥ መግባት ስላልፈለገ ለፖሊስ ደውሎ መታገታቸውን ይናገራል። ነገር ግን ፖሊሶቹ የት ነው አድራሻው ንገረን ሲሉት ሳይናገር ዝም ይላል። አጋቾቹ እነ ሉክ በመኪና ውስጥ እየሄዱ እያለ ሉክ የተረፈውን አንዱ ልጅ በቦክስ እየመታው እንዴት አንድ ሰው መቋጠር ያቀታል እያለ ይጮህበታል። በዚህ መሃል ሌላኛው የግል ቦዲጋርዱ ከቢርን በጣም ደፋርና ምንም የማይፈራ ሰው መሆኑን ይነግረዋል። ሰውየውም ሲገለው 2 ጊዜ ጥይት ስተኩስ አይኑን እንዳላርገበገበ ራሱ ይነግረዋል። በጣም ደፋር ነው ሲለው ሉክም በዚህ በመደሰት በጣም ጥሩ ነው፣ አንድ ማጥመድ የምንፈልገው ሰው ነበር፣ ስለዚህ ከቢር ይህንን ስራ ይሰራልናል ይላል። ከቢርም አስቀምጠውለት ሂደው በነበረው ስልክ ደውሎ እነሱን እንዳትጎዷቸው የምትፈልጉትን ነገር አደርግላችኋለሁ ይላቸዋል። እነሱም አንድ ስራ ከሰራህልን እነሱን እንለቃቸዋለን ይሉታል። ነገ ጠዋት መኪና በሩ ላይ እንደሚያቆሙለትና መኪናውን ይዞ የሚሉትን ቦታ ዕቃ እንደሚያደርስ ይነግሩታል። በተባለው ሰዓትም ከቢር ያሉትን ዕቃ ከፍቶ ሲያየው ውስጡ አደንዛዥ እጽ መሆኑን ያያል። ይህንን ማድረግ ባይፈልግም ነገር ግን የነ ናሆሚ ሕይወት አደጋ ላይ መሆኑን ስላየ ያደርገዋል። ወደ ተባለበትም ቦታ ይዞት ይሄዳል። ይህ የሄደበት ቦታ ማንቱ የተባለው የአደንዛዥ እጽ አዘዋሪ አደገኛ ማፊያ ጋር እንደሆነ እናያለን። ማንቱ ከአንዱ ሩሲያ ማፊያ ጋር ቀጠሮ ስለነበረው የሩሲያ ቋንቋ አስተርጋሚ ቀጥሮ እሱን እየጠበቀ ነበር። በዚህ ቀጠሮ ሰዓት ከቢር መጣ። ማንቱም ከቢርን በሩሲያ ቋንቋ ለማግባባት ሲሞክር ከቢር በቀጥታ ማንቱ አንተ ነህ ብሎ ይጠይቋል። በዚህ ሰዓት ሁሉ ደነገጡ። ከቢር ከኪሱ የተቀበለውን እጽ አውጥቶ ጠረጴዛ ላይ ይወረውርና የእኔ ኃላፊነት ተወጥቻለሁ፣ ያንተን ኃላፊነት ደግሞ ተወጣ ይለዋል። ማንቱ ምንም ስላልገባው ማን ይላከ ብሎ በጠባቂዎቹ ያስይዘዋል። በዚህ መሃል ሁለቱ ወንድማማቾች ኬቨንና ሉክ ለማንቱ ደውለው ለፖሊስ ሊያስጠምዱት እንደሆነ በሳቅ ይነግሩታል። ከዚህ በኋላም እሱን እንደሚገላገሉም ይነግሩታል። ማንቱ በጣም ተናዶ እንደሚገላቸው ይዝትና ከቢርን ፖሊሶቹ ስለመጡ እነሱን ለማደናገሪያ ከፎቅ ላይ እንዲወረውሩት ያዛቸዋል። ጠባቂዎቹም ከቢርን ከፎቅ ይጥሉታል። ከቢር እንደ ዕድል ሆኖ የወደቀበት የተወጠረ የሽቦ መረብ ላይ ስለነበረ ምንም ሳይሆን በሕይወት ይተርፋል። ቀና ሲልም ማንቱ ያመለጠ በማየቱ በያዘው ጩቤ ከሽቦውን ቀዶ የማንቱ መኪና ላይ ዘሎ ይቆማል። ማንቱም ከቢርን ከመኪና ላይ በመጣል ጥሎ ያመልጣል። በዚህ መሃል ፖሊሶቹ ከቢርን ሲያዩት ምንም እንዳልተፈጠረ ተያይተው ከቢር ወደ መኪናው ገብቶ ማንቱን ማባረር ይጀምራል። የማንቱ ጠባቂዎችና ፖሊሶቹ ከፍተኛ ተኩስ ይከፍታሉ። የማንቱ ጠባቂዎች ተራ በተራ መውደቅ ይጀምራሉ። በዚህ የተኩስ ልውውጥ መሃል ደግሞ ከቢር ማንቱን በመኪና እያባረረው እንደሆነ እናያለን። በዚህ መሃል ማንቱ ከቢርን አይን ይሰወርና ሳያስበው መጥቶ የከቢርን መኪና ክፉኛ ይገጨውና ማንቱ ያመልጣል።
ከቢር በከፍተኛ ሁኔታ መኪናው ስለተጎዳ ከመኪናው በድንጋጤ ይወርዳል። በመኪናው ግጭት ጊዜ መኪናው በኃይል ስለተመታ የኋላው ኮፈን ተከፍቶ ነበር። ከቢር ወደ ኮፈኑ ሳያስበው አይኑ ሲልክ አይኑን ማመን እስኪያቀተው ድረስ ባለበት ደርቆ ይቀራል። በዚህ መሃል ፖሊሶቹ እየሮጡ ይደርሳሉ። ፖሊሶቹም ሲመጡ የማያዩትን ነገር ማመን እስኪያቀታቸው ድረስ ልክ እንደ ከቢር ደርቀው ይቀራሉ። ከቢር የነዳው ይዞት የመጣው መኪና እነ ሉክና እነ ኬቨን ጠዋት በሩ ላይ አቁመውለት የነበረው መኪና እንደሆነ እናስታውሳለን። በዚህ መኪና ኮፈን ውስጥም የናሆሚ እናት የአና አስክሬን ራቁቷን ሆና ሙሉ ሰውነቷ ተቀዳዶ ተሰፍቶ እንደሆነ እናያለን። ፖሊሶቹም ከቢርን ወደ ፖሊስ ጣቢያ ይዘውት ይሄዳሉ። ፖሊስ ጣቢያ ውስጥም የአና ሙሉ የሰውነቷ ክፍል ወጥቶ እንደተሸጠ ያረጋግጣሉ። ፖሊሶቹም የከቢርን ፋይል ለመክፈት ሲሞክሩ እምቢ ይላቸዋል። ምንም አይነት የቀደመ ፋይልን መክፈት አልቻሉም። በዚህም ተናደው ለምን ፋይሉ እንደተዘጋ ይጠይቁታል። ነገር ግን ምንም መልስ ሳይመልስላቸው ዝም ይላል። በዚህ መሃል የማንቱ ፋይል ነው ብለው አንድ ፍላሽ ቁጭ አድርገው ይወጣሉ። ከቢር አንድ ሐሳብ ወደ አእምሮ ብቅ ይልለትና እንደራበው በመናገር ምግብ አምጡልኝ ይላል። እነሱም ምግብ አምጥተው ሲሰጡት ለመብላት አይመቸኝም እጄን ፍቱት ይላቸዋል። እነሱም ከበላህ በኋላ በደንብ ትናገራለህ ብለው እጁን ይፈቱታል። በዚህ መሃል በአስደናቂ ፍጥነትና ብቃት ከቢር እያንዳንዱን ፖሊስ መቀጥቀጥ ይጀምራል። በዚህ ግርም ብቃቱ በካሜራ ያዩትን ፖሊሶች ጭምር ያስደንቃል። ፖሊሶቹ በአስቸኳይ የከቢርን ፋይል ከፍተው እንዲያገኙና ማንቱን እንዲያውቁት አለቃቸው ትዕዛዝ ይሰጣቸዋል። በሌላ እይታ ደግሞ ሁለቱ ወንድማማቾች ኬቨን እና ሉክ ከአና ጋር ሆኖ ዋሻቸውን የሰረቀባቸው ሰው እያሰቃዩት በጭካኔ ይገሉታል። እዛው ሰውየውን የገደሉበት ቦታ ቁጭ ብለው በኩራት ምግባቸውን እየበሉ ከቢር ምንም እንደማያሰጋቸውና እዛው እስር ቤት እንደሚበሰብስ ይናገራል። እና ኬቨን ከሰውነት ንግድ ሌላ ሕፃናት ልጆችን በማስለመን ስራ ይሰራሉ። በዛውም ሕፃናቱን ማንም ሰው ስለማይገምታቸው አደንዛዥ እጽ እንደሚሸጡላቸው ያደርጋቸው ነበር። ናሆሚም እናቷን አናን ከገደሉባት በኋላ ሕፃናቱን ወደሚያጉሩበት ቦታ ወስደው ይደብቋታል። እሷን ክፍሉም ስታይ ብዙ የሚያሳዝኑ ሕፃናት ልጆችን ታያለች። ፖሊሶቹ ከብዙ ልፋትና ድካም በኋላ የከቢርን ያለፈ ታሪክ የሚያሳየውን ፋይል ያገኛሉ። ከቢር ኤላበት የኮድ ስሙ ሮኪ ዕድሜው 30 ዓመት ሲሆን ግድያ የጀመረው ደግሞ 17 ዓመቱ እንደሆነ፣ የሰለጠነ ወታደር፣ እጅግ ልዩ የሆነ ጀግና ተዋጊ እንዲሁም ቅጥር ነፍሰ ገዳይ ነው። በህንድ የስለላ መስሪያ ቤት ውስጥ እንደሰራና በተለያዩ ኦፕሬሽኖች ላይ እንደተሳተፈ ይደርሱበታል። በሌላ እይታ ደግሞ እነ ኬቨን ማንቱ ከቢርን ገጭቶት ካመለጠ በኋላ ጠፍቶ ከተደበቀበት ቦታ አውጥተው ይዙታል። ኬቨንም ማንቱን አንበርክኮ ያን ጊዜ እቤቱ እሱን እንደዛ መቀጥቀጥና ማወረድ እንዳልነበረበት ይገልጽለትና በስለት አንገቱን ቆርጦ ይገለዋል። አሁን በጎታ ከተማ ውስጥ ብቸኞቹ ኃይለኞቹ ማፊያዎች እነሱ እንደሆኑ ይሰማቸዋል። ነገር ግን ከቢር እነሱን ለማደን ወስኖ ዱካቸውን እየተከታተለ ነበር። ከቢር የዛን ቀን ቤቱ በመጡ ቀን አስቀምጠውለት ሂደው በነበረው ስልክ ላይ የተለጠፈ አንድ ስቲከር አስተውሎ ያ ስቲከር ደግሞ ስልክ የሚሸጠው ድርጅት አርማ መሆኑን ያረጋግጣል። ይህ ድርጅትም ከነ ኬቨን ጋር በስልክ ማስያዝና መሸጥ ስራ ላይ አብረው እንደሚሰሩ ያሳየናል። የውጭ ሀገር ዜጎች ብር ሲያልቅባቸውና ላፕቶፓቸውና ስልካቸውን አስይዘው ብር እንደሚበደሩ ከዛም ብሩን መመለስ ሲያቀታቸው በግዴታ ኩላሊታቸውን ወስደው ይሸጡባቸዋል፣ አሊያም በግድ አደንዛዥ ዕፅ ነጋዴ እንዲሆኑ ያደርጓቸዋል። ከቢር ይህንን ስለጠረጠረ ቀጥታ ወደዚህ ሱቅ ይሄድና ይህንን ስልክ ለማን የሸጥከው ብሎ በቀጥታ ይጠይቀዋል። ሰውየው ግን እኛ ስልክ በዕዳ እንይዛለን እንጂ አንሸጥም ይለዋል። ከቢርም እውነቱን ከተናገርክ አትቀጠቀጥም ይለዋል። ሰውየም ማንነቱን ስላላወቀ ሊያላግጥበት ይሞክራል። የሰውየው ጠባቂም ከቢር ላይ መሳሪያ ይደቅንበታል። በሚገርም ብቃት መሳሪያውን ቀምቶ ፈታቶ ይወረውረዋል። ሰውየውም ዕቃ የሚያወጣ መስሎ ከመሳቢያ ውስጥ ሽጉጥ አውጥቶ ከቢር ላይ በመምዘዝ ትልቅ ስህተት ይሰራል። ከዛን ከቢር ሁሉንም አንድ በአንድ ዋጋቸውን ይሰጣቸውና ተራ በተራ ከቀጠቀጣቸው በኋላ ስልኩን የገዛውን ሰው አድራሻውን ተቀብሎ አንድ የሚጠቁመውን ሰው ይዞ ይሄዳል።
ስልኩን የገዛው ልጅም የሚገኘው ሲቲ ክለብ የሚባል ጭፈራ ቤት እንደሆነ እናያለን። ከቢርም ወደ ፎቅ ለመውጣት ሊፍት ውስጥ ሲገባ ከኬቨን ጋር ይገናኛሉ። ከቢር ኬቨንን ስለማያውቀው ምንም አላለም። ነገር ግን ኬቨን ከቢርን ያውቀዋል። ደንግጦ ለማስመሰልና ጨዋታ ለመፍጠር ይሞክራል። ለወንድሙ በሌላ ቋንቋ ደውሎ ከቢር እዚህ እንደሆነ ይነግረዋል። ወንድሙም በጣም ደንግጦ ይጮሃል። ከቢር ምንም ስላልገባው ዝም ብሎ ከሊፍቱ ወጥቶ ባለ ስልኩ ወዳለበት ይሄዳል። ቀድሞ እንዲጠቁመው ልኮት የነበረው ሰው ከባለ ስልኩ ጋር ሽንት ቤት ተገኝተው እያወሩ እያለ ከቢር ድንገት ይገባል። ሰውየውም ባለ ስልኩን ጠቅሞት እየሮጠ ከክፍሉ ይወጣል። ባለ ስልኩ ከዚህ በፊት መጀመሪያ ቤቱ ከመጡት 2 ሰዎች ውስጥ አንደኛው እንደሆነ እናያለን። ከቢር ሁለቴ ለሰው እድል አልሰጥም ብሎ ይቀጠቅጠዋል። ራሱ ባወጣው ጩቤ እጁንና ጀርባውን እየወጋ ይቆራረጠዋል። በዚህ መሃል የነ ኬቨን ጠንካራው ቦዲጋርድ ደርሶ ጥይት ይተኩሳል። ከቢርም የያዘውን ሰው እንደ መከላከያ ተጠቅሞ ራሱን ያተርፋል። ከቦዲ ጋርዱም ጋር ከባድ የሆነ የእጅ በእጅ ድብድብ ያደርጋሉ። ከዛም በኋላ ቦዲ ጋርዱ ከሉክና ኬቨን ጋር ሆነው በመኪና ምላሳቸውን አውጥተው እየሳቁበት ያመልጣሉ። እሱም መጥረቢያውን ይዞ በእጁ ያባርራቸዋል። እነሱ ሲያመልጡት መንገድ ላይ አንድ መኪና ሰርቆ ያመልጣል። በዚህ መሃል ኬቨን ደውሎ ሊፍት ውስጥ እኮ አስፈራርተኝ ነበር ይለዋል። ከቢርም ናሆሚ የት ነች ይለዋል። እስካሁን አልገደልኳትም፣ አሁን ግን አይኗን አውጥቼ ሸጠዋለሁ ብሎ ይመልስለታል። ነገር ግን አንድ ቅድመ ሁኔታ አለ፣ አንተ ለ5 ዓመት እስር ቤት ግባ፣ ከዛን እሷን እተዋታለሁ ብሎ ይመልስለታል። ከቢርም በቁጣ ስለ ነገ የሚያወራ ዛሬ ይሞታል፣ እኔ አይደለም ስለ ነገ ስላሁንም አላስብም ይለውና አንተ ምን ያክል ከባድ ስህተት እንደሰራ ቅጣትህ ይነግርሃል ብሎ ስልኩን ጆሮ ላይ ይዘጋበታል። ከቢር በጥይት ተመትቶ ነበር። እናም ራሱን ለማከም በሌሊት ወደ አንድ ፋርማሲ ሄዶ መድኃኒት ሰርቆ አንድ ድብቅ ቦታ ሄዶ ራሱን በራሱ ያክማል። ሻወርም ወስዶ ቁስሉን አሽጎ መፈለግ ይጀምራል። አንድ በአንድ ህፃናቱን እየተከታተለ መፈለግ ይጀምራል። ሙሉን የወንጀል መዋቅርም ይደርስበታል። ቀን ሲከታተለው የነበረውን መኪና ተከትሎ ማታ በጨለማ ወደ አንድ ህንፃ ይሄዳል። ህንፃው የቆሸሸና ብዙ ወንጀሎች የሚሰራበት ቦታም እንደሆነ እናያለን። ከቢር አንድ በላስቲክ በር የተሰራን ቤት ከፈት አድርጎ ሲያይ ሉክ እግሩን ጠረጴዛ ላይ ሰቅሎ በስልኩ ጌም እየተጫወተ ብዙ ህፃናትን ደግሞ አደንዛዥ እጽ ማሸግ እያሰራቸው እናያለን። አንዷ ህፃንም ራሷን ስታ ስትወድቅ ሉክ ወደ እዛ ይዛሃት ሂድ ብሎት አንዱ ጠባቂ ይዟት ተሸክሟት ይሄዳል። ከቢርም ተከትሏት ይሄዳል። በዛውም የሰውነት ክፍል እያመጡ የሚሸጡበትን ቦታ እያየ በጣም ይረበሽና ወደ ህፃኗ ሄዶ ጠባቂዋ መርፌ ሊወጋት ሲል ህፃኗን ነይ ወደ እኔ ብሎ ጠባቂውን በጥይት ይመታዋል። እና ሉክም የጥይት ድምፅ ሲሰሙ ከአንድ ጠባቂ ጋር ወደ ውጭ ይወጣሉ። ከጨለማ ውስጥ ከቢር ጠባቂውን በጥይት ይመታውና ሉክን እግሩን በጥይት መቶ መቀጥቀጥ ይጀምራል። ከቢር ውስጡ ያለው ንዴት ሁሉ ሉክ ላይ ወጥቷል። በእግሩ ፊቱ ላይ ይቆምበታል። እንደፈለገ ቀጥቅጦ ይበቀለውና ወንበር ላይ ማስሮ ለወንድሙ ለኬቨን ይደውልና በ3 ሰዓት ውስጥ ናሆሚን ይዛሃትና ይለውና ከቢር ሉክን በእንጨት ስቴፕራል ይደበድበዋል። ሉክም ወንድሜ ያለ ይጮህ ነበር። ኬቨን ይህ የማን ድምፅ ነው ብሎ ሲጠይቀው በችግር ጊዜ ወንድም እንኳን የወንድሙን ድምፅ አያውቅም ይለዋል። ኬቨንም ጫፉን ብትነካው እገልሃለሁ ብሎ ይዝትበታል። ከቢር ስልኩን ዘግቶ የግድያ ጥበቡን ተጠቅሞ ሉክን አፈንድቶ ለመግደል እዛው ቤት ውስጥ ባለው ፋኖስ አደንዛዥ እጽና ሌሎች ዕቃዎች ተጠቅሞ ሉክን በትልቅ ፈንጂ አጋይቶ ይገድለዋል። እዛ ህንፃ ውስጥ የነበሩትንም ህፃናት ሰብስቦ ከህንፃው አውጥቶ ስልክ ደውሎ ከፖሊስ ጋር ያገናኛቸው እና ወደ ቀጣዩ ተልኮ ይሄዳል። ናሆሚና የነ ኬቨን ቦዲጋርድ በአንድ አምቡላንስ ውስጥ ሆነው የናሆሚን አይን ለማውጣት ሲሞክሩ እናያለን። በሌላ በኩልም ከቢር መኪናውን እየነዳ ቀጥ ብሎ ወደ እነ ኬቨን ቦታ ይሄዳል። እነ ኬቨን በጣም ብዙ ሲሆኑ ከቢር ግን ምንም ባለመፍራት ቀጥ ብሎ ወደ ውስጥ ይገባል። በዚህ ጊዜ ወደ እነሱ ሲቀርብ የኬቨን ጠንካራው ቦዲጋርድ
2 ጥይቶችን ተኩሶ ከቢርን ያስቆመዋል። ኬቨንም ቆይ ምን ነች ባክህ? ለሷ ብለህ እዚህ ድረስ ለመሞት የመጣኸው ይህን ያህል ዝምድናን ማምረር አልነበረብህም ይለዋል። ኬቨን እግሩን ሰቅሮ ከተቀመጠበት ተነስቶ አንድ ብልቃጥ አንስቶ ይህ አይኗ ነው፣ ነግሬህ ነበር፣ አይኗ ብዙ ገንዘብ እንደሚገኝበት ይለዋል። ከቢርም ተንበርክኮ አይኗን እየነካ ሳለ ኬቨን ከፍተህ ይኸው፣ ምናልባት አይኗ አንተን እያየ ሊሆን ይችላል ይለዋል። ከቢር ልቡ በጣም ተሰብሮ ተንበርክኮ ባለበት የለበሰውን ኮት አውልቆ አይኗን ያለብሰውና ከአንገቱ ቀና ብሎ ለኬቨን የሰውነትን እያንዳንዱን የሚሸጥ አካል አውጥቼ አንድም ነገር አላስቀርልህም ብሎ ከኮቱ ውስጥ ደብቆ የያዘውን ጥይት ወደ ኬቨን ይተኩሰዋል። ኬቨን ደንግጦ እየሮጠ ለማምለጥ ይሞክራል። ከቢር እጅግ በሚያስገርም ብቃትና ጉልበት እያንዳንዱን የኬቨንን ዱርዬ መቀጥቀጥ ይጀምራል። ንዴቱና የበቀል ፍላጎቱ እጅግ የበዛ ነበር። መጀመሪያ በያዘው ጥይት በሚገርም ፍጥነትና ጥንካሬ ጨፈጨፋቸው። ሽጉጡ ሲወድቅበት ደግሞ እጅግ አደገኛ የሆነውን የእጅ ለእጅ ፍልሚያ እሱ ብቻውን እነዛ ሁሉ ወረበሎችን መፋለም ጀመረ። በሚያስደንቅ ፍጥነትና ጥበብ በያዙት ጩቤ ራሳቸውን ጨርሳቸው ጀመር። ሁሉንም አጥፍቶ ከጨረሰ በኋላ የናሆሚ አይን ነው ወደ ተባለው ብልቃጥ ጋር ሄዶ ሊያነሳው ሲል የኬቨን ጠንካራው ቦዲጋርድ በጥይት መሬት ላይ ያለውን አይን መታውና አፈሰሰው። ኬቨንም ስለፈራ ለማምለጥ አጠቃላይ ውድ ንብረቶቹን በሳምሶናይት ጭኖ እየሄደ ነበር። ከቢርና ቦዲጋርዱ ከጥይት ውጪ እጅ በእጅ ፍልሚያ ለማድረግ ወስነው ሁለቱም በጩቤ ከባድ የሆነ ደም አፋሳሽ ፍልሚያ ጀመሩ። ቦዲጋርዱም በጣም ጠንካራ ሰው ስለነበረ ከቢርን በተደጋጋሚ ጊዜ በጩቤ ወጋው። ከቢርም አጸፋው ምላሽ እየመለሰ ረጅም ደቂቃ ከተፋለሙ በኋላ በስተመጨረሻም ከቢር የቦዲጋርዱን አንገት ልክ እንደ ዶሮ ቀንጥሶ በመጣል መሬት ላይ ዘረረው። ሽጉጡን አንስቶም ወደ ውጪ ሲወጣ ኬቨን ከአንድ ጠባቂው ጋር ወደ መኪና ውስጥ ሲገባ ጠባቂውን ተኩሶ ሲገለው ኬቨን ሩጦ ወደ መኪና ገብቶ መኪናውን እየነዳ ማምለጥ ጀመረ። ከቢር ተኩሶ የኬቨንን መኪና ጎማ በመምታት ተጋጭቶ እንዲቆም አረገው። ከቢር ከደረሰበት በኋላም ሊገለው ሲለምነው ቆየ። ከቢር ጨክኖም ሲተኩስበት ግን መኪናው ጥይት መከላከያ ስለነበረው ሳይመታው ቀረ። በዚህም ኬቨን በጣም በመደሰት ምንም አታመጣም፣ አትገለኝም፣ ምክንያቱም ጥይት መከላከያ ነው መኪናው እያለ እየሳቀበት ሌላ ጊዜም እገልሃለሁ እያለው ሳቀ። ከቢር ምንም ሳይል መኪናው እላዩ ላይ ወጥቶ ሽጉጡን መኪናው ላይ አጣብቆ ይዞ በተደጋጋሚ መተኮስ ጀመረ። በዚህ ሁሉ ተኩስ ውስጥ ከቢር የሚተኩስበት ቦታ መስታወቱ እየተፈረፈረ መውደቅ ጀመረ። በመጨረሻም ተበሳ። ከቢርም ጥይቱን አስገብቶ አንዴ ተኮሰበት። ነገር ግን አልሞተም ነበር። መኪናዋ ስለተጋጨች ብዙ ነዳጅ እየፈሰሳት ነበር። ኬቨንም ሳይሞት እያጣጣረ ነበር። ከቢር አንዴ ዞር ብሎ ለአንዴና ለመጨረሻ ጊዜ አንድ ጥይት ለመተኮስ መኪናዋን በእሳት በማጋየት እሱ ብዙ ንጹሃንን ሰዎችን ወደ ላከበት በጥሩ በቀል ሸኘው። እዛው እሱን የገደለበት ቦታ ላይ በህይወቱ ተስፋ በመቁረጥ ተንበርክኮ ራሱን ሊያጠፋ ሲል በሚገርም ሁኔታ ናሆሚ መታ ታቅፈውና ፖሊሶቹ መተው የሞቱትና የዳኑትን ሰዎች እያዩ ባሉበት ሁኔታ ውስጥ በምልሰት ወደ ኋላ መልሶ ናሆሚ እንዴት እንደተረፈች ሲያሳየን እዛ አምፑላንስ ውስጥ የዛኔ ዶክተሩ አይኗን ሊያወጣው ሲል ቦዲጋርዱ እሷን አትርፏት የራሱን የዶክተሩን አይን እንዳወጣውና ለአለቃው ለኬቨንም የዶክተሩን አይን ነበር የናሆሚ ነው ብሎ የሰጠው። ኬቨን ለከቢር የሰጠውም የዶክተሩን እንጂ የናሆሚን አይን አልነበረም። ከቢር አሁን ላይ ሕክምና ተደርጎለት ከናሆሚ ጋር አንድ ላይ ፖሊሶቹ ይዘዋቸው በመኪና እየሄዱ እያለ ከቢር ለፖሊስ ኦፊሰሩ አንድ ነገር ተባበረኝ ይለውና ከዚህ በፊት ናሆሚ ስትሰርቅ አትስረቂ ብሎ የተቆጣት አንድ የትልቅ ሽማግሌ የሆነ ሱፐርማርኬት ይዟት ይሄዳል። ሽማግሌውም በአሁኑ ሳያት ደስ ይለዋል። ከቢር ወደ ሱፐርማርኬት ውስጥ በመግባት ደብተር፣ ቦርሳ፣ መጽሐፍትን ገዝቶ ሰጥቷት የዛን ቀን ፖሊሶቹ እየጠሩኝ ጸጥ ብዬ ሂጄ ነበር አይደል? ይኸው ዛሬ ግን ሙሉ የፖሊስ ዲፓርትመንቶቹ ያውቃሉ
እኔ አንቺን እንደማውቅሽ ይላታል። እሷም ትንሽ ፈገግ ማለት ትችላለህ ቆንጆ ትለዋለች። እሱ መልሶ ለተወሰነ ጊዜ ብቻሽን መኖር ትችያለሽ ይላታል። እኔን መጠበቅ ትችያለሽ ሲላት አንገቷን በመነቅነቅ አዎ ትለዋለች። እኔን አንዴ ታቅፍኛለሽ ይላታል። እሷም በፍቅር ፈገግ በማለት ታቅፈዋለች። እሱም በጣም ደስተኛ በመሆን ይተቃቀፋሉ። ፖሊሶቹ ሳይቀሩ በደስታ አይናቸውን ባያዝዳል። የዛ ሁሉ ተኩስና ግድያ ናሆሚን ለመታደግና ነገዋን የተቃና ለማድረግ እንደሆነ በማሳየት ፊልማችን ይጠናቀቃል። የዛሬው ፊልማችንን ከወደዱት ቪዲዮአችንን እስከመጨረሻ ለማየት ከወደዳችሁ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ጊዜ በጣም በጥሩ ፊልም እንደምንገናኝ ቃል በመግባት የዛሬው ፊልማችን በዚህ ያበቃል። መልካም ጊዜ